ሩታ ልክ እነግራለች። ትክክል ናት። ብዙ ሴት መቀያየር ወንድነትም አይደለም። አሳያቸዋለሁኝ። አብረን እንሂድ። ሄርሜላ ቤት ነው የምንሄደው። ሄርሜላ ቤት ሄደን እናቷንም አባቷንም አግኝተን በእናንተ ፊት ነው በካሜራ ፊት ነው የምናወራው። ግን እኔ እናቷን አግኝቼ ማውራት ፈልጋለሁ። የሄርሜላን እናት እውነትም እሷ ፈቅዳላት እንደዚህ እንድትዘል እንደዚህ እንድትሆን ፈቅዳላት ከሆነ ኦኬ፣ እኔ በራሴ መንገድ ነገሮችን እፈታለሁኝ። ሽማግሌ ልከክ ሄርሜላ ቤት አንተ እሷ ማግባት የምትችል ከሆነ ያኔ እውነትም ወንድ ነህ። በቃ ለኔ አብርሃም ያኔ ወንድ ነው። እኔ ምንም ካላረኩኝ እኔ እዚች ጋር ቆሜ አይሃለሁ አንተ የኔን እርምጃ ላንተም ለናንተም አሳያቸዋለሁ። ሄርሜላና አብርሃም ሲጋቡ ቆሜ ማየው በምን አይነት መንገድ ነው? ቆይ ዝም ብዬ ማይ ነው የሚመስላችሁ? አብርሃም ሽማግሌ ሊልክ ነው፣ ከሄርሜላ ጋር ሊጋባ ነው። እኔ እሷን ማስተካከል አያቅተኝም። ማስተካከል ስል እሷን አርፋ እንድትቀመጥ ማድረግ አያቅተኝም። ለናንተም ነው ማስጠንቀቂያ እየሰጧቸው ያለሁት፣ ለቤተሰቦቿ፣ ለሄርሜላ ቤተሰቦች ማለት ነው። ቤተሰቦችሽ እዚህ ናቸው፣ እናትሽ አባትሽ እዚህ ናቸው። ከነሱ ጋር ተነጋግሬ ያለውን ነገር መፍታት እችላለሁ። መረዳት ትችይ ነበር ስል ግን ነገሮችን ማስቆም ትችይ ነበር። በትክክለኛው መንገድ እንድትጓዝ ማድረግ ትችይ ነበር። ቆይ ማለት ይሄ ነገር ይጠቅማታል ብለሽ ነው የምታስቢው? አሳዘነችኝ ሩታ ራሱ። አፈቅራለሁ ስትዩ እሱም አፈቅርሻለሁ ሲል የምታረጉት ነገር በጣም ማለት የሚያዋርድ ራሳችሁን የሚያዋርድ ነገር ነው ያላችሁት። እና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ከብዙ መጥፋትና ከብዙ ቆይታ በኋላ መጥቻለሁ። ትንሽ ጠፍቼ ነበረ። ያው እንዲህ ብዬ መናገር ባልችልም ግን ያለበት ሁኔታም ጥሩ ስላልነበረ አንዳንድ የተፈጠሩ ችግሮች ስላሉ ትንሽ ጠፍቼ ነበር። ለዛ በመጀመሪያ ይቅርታ ጠይቃለሁ ቤተሰቦቼ። ሲቀጥል ደግሞ ዛሬ ማለት እንድመጣ ያደረገኝ ነገር ብዙ ጠፍቻለሁኝ። ማልመጣባቸው ብዙ ምክንያቶች ነበሩ። ወደ እናንተ ማልመጣባቸው ቪዲዮ ማልሰራባቸው ብዙ ምክንያቶች ነበሩን ግን እሱን ነገር ቻል አድርጌ ወደ ኋላ አስቀርቼ ዛሬ ግዴታ ወደ እናንተ እንድመጣ ያደረገኝ ብዙ ነገር አለና ያው ስለመጥፋቴ ይቅርታ ጠይቄያለሁኝ። ግን ባልመጣም በቤት ላይ ሆኜ ያሉትን ነገሮች አያለሁኝ፣ ብዙ ነገሮችን እሰማለሁኝ። ያው ስለምን እያወራው እንደሆነ ይገባቸዋል። ሄርሜላ ብታረገውን ነገር አብርሃም የሚያረገውን ነገር ሁሉንም ሂደት አውቃለሁኝ። ሁሉንም የሚያረጉትን ነገር አያለሁኝና ቪዲዮ ወደ እናንተ መጥቼ ባልሰራም በውስጥ ለማስተካከል ምናምን እየሞከርኩኝ ነበር። አሁን ግን በጣም ሲብስብኝ እኔ እንጃ ውስጥ ላይ ሆኜ ነገሮችን ማስተካከል እየቻልኩኝ አይደለምና እዚህ ጋር መጥቼ ግዴታ ማስጠንቀቂያ መስጠት አለብኝ። ማስጠንቀቂያ ብቻ ሳይሆን ግዴታ ነገሮች እንዲስተካከሉ ማድረግ አለብኝ። አላቅም ብዙ ሰዎች ማስተካከል ይችሉ ነበር ነገሮችን፣ ብዙ ሰዎች ማለት ነው። እና ማን እያልኩኝ እንደሆነ ማለት ትረዱኛላችሁ። እንደዚህ ነገሮች ሲወዘጋገቡ አብርሃም እንደዚህ ሲጨመላለቅ ሄርሜላ እንደዛ ስትጨመላለቅ ምናምን በዙሪያቸው ብዙ ሰዎች አሉ። ስማቸውን ጠቅሼ አንደኛዋ ቡዜ ናት። ከዚያ ቀጥሎ ደግሞ ወንድሞቹም ሊሆኑ ይችላሉ፣ የአብርሃም ወንድሞች። ብቻ በሱ ዙሪያ ያሉ ሰዎች እሱን ጥፋተኛ ለማድረግ ፈቃደኛ አይደሉም። እሱን ጥፋተኛ እያደረጉ አይደለም። ከበፊትም ጀምሮ እስካሁንም ባለው ነገር ውስጥ ጥፋተኛ የሆነው ማነው? አብርሃም ነው፣ እያጠፋ ያለው ማለት ነው። ግን ሁሉም ሰው እሱን ለመደገፍ ነው እየመጣ ያለው። እሱ ጥፋተኛ ሆኖ የእሱን ጥፋት ሸፍነው ሩታንም ጥፋተኛ እያደረጉ ነው ያሉት አሁን ላይ። ማለት ሳስበው ትንሽ አሳዘነችኝ ሩታ ራሱ። ምክንያቱም እኔ ከዛ ፊት የተፈጠረውን ነገር ታውቃላችሁ። ሄርሜላ ሳትመጣ በፊት ሩታ እርጉዞና ወልዳ ምናምን ማለት ሩታ ወልዳ ራሱ በምናህል እኔ ተሰብሬ እንደዛ ሆኜ አብርሃምን እንደተውኩኝ ታውቃላችሁ። ለማን ብዬ ነው? ለሩታ ብዬ ነው የተውኩትኝ አብርሃምን ማለት ነው። ከሩታ ጋር አንድ ላይ እንዲሆን ወልዷል። ሁሉን ነገር ትቼ ፍቅሬን ትቼ ህመሜን ቁስሌን ዋጥ አድርጌ በቃ ከሩታ ጋር ነው መሆን ያለበት አብርሃም። ምክንያቱም ሩታ ልጅ አላት፣ ያስፈልጋታል፣ ልጁ አባት ያስፈልገዋል ብዬ ብዙ ነገሮችን አርቄ በማሰብ ነበር አብርሃምን ትቼው የራሴን ህይወት የራሴን ላይፍ ለመጀመር ወስኜ እነሱን ትቼ ወጣሁት ማለት ነው። ያን ነገር በማሰብ ነበር። ዛሬ ግን ሄርሜላ መታ ነገሩን ብትንትን ነው ያደረገችው። ብዙ ጊዜ መጥቼ እዚህ ጋር እናገራለሁ፣ ሄርሜላ አቁሚ፣ አደብ ግዢ፣ በቃ አድቢ። ከዚህ በኋላ ብዙ መንገድ ባትሄጂ ጥሩ ነው፣ ብዙ ርቀት ባትሄጂ ጥሩ ነው። ደውዬ በቤተሰብ ብዙ ነገር አስጠይቀታለሁ። አክስቷንም አግኝቼ ሰሞኑን ያደረኩትን ነገር አይታችኋልና ብዙ ነገር አድርጌ ነበር። አሁን ግን እሷ ያደረገችው ነገር ጭራሽ መታ አፈቅራለሁ አፍቅረኝ ብላ የግድ ማለት ይሄ ተገቢ እኮ አይደለም። ይሄ እኮ የማይደረግ ነገር ነው። ካንቺ የሚጠበቅም ለነገሩ ይጠበቃል። የምታረጋቸው ነገሮች ሁሉ የባለጌ ስራ ነው የምትሰሪው። እንደዚህ መናገር አልፈልግም፣ ግን የምታረጋቸው ነገሮች ሁሉ የሆነ ወጣ ያለው ሰው የሚያደርገው ጋጣ ወጥ ሰው የሚያደርገውን ነገር ነው እያረግሽ ያለሽው። በጣም ስለተናደድኩኝ በጣም ቤት ላይ ሆኜ በጣም ስለታገስኳችሁ ብዙ ነገር ሳልናገር ቆይቼ ነው ዛሬ የውስጤን ስሜት ለማውጣት የመጣሁት ማለት ነውና
ካንቺ ችግር የለውም ይጠበቃል ይሄ ነገር። ከዚህም በላይ ልታደርግ ይችላልሽ። በጣም ባለጌ ሴት ስለሆንሽ እንደኔ ብቻ ሳይሆን ሁላችሁም ታውቃላችሁ። እንደዚህ መናገር ባልፈልግም ማለት ነገሮች ስላስገደዱኝ ነው የምናገረውና በዛ ልክ እኔ ሲጀመርኩ አብርሃምን የተውኩት ለሩታ ነው አይደል እንዴ? ያኔ ብዙ ነገር ተፈጥሮ በቃ ለሩታ ነው የሚያስፈልጋት አብርሃም ብዬ አብርሃምን ትቼው ነበረ። ለሩታ ነበር የተውኩት። ገባችሁ አይደለ? አብርሃምን ከማንም ጋር ማየት አልፈልግም፣ ግን ከሩታ ጋር ከሆነ ኢትስ ኦኬ። በዛ እንደውም ብዙ ሰዎች እየተናገራችሁ ነበረ፣ ግን ልጅ አላት እሷ። ገባችሁ አይደል? አብርሃም ከሌላ ሴት መሆን ካለበት እኔ በአይኔ አብርሃምን ከሌላ ሴት ማየት ካለብኝ ከሩታ ጋር ነው ልጅ የሚለው ነገር ስላለ እንጂ እኔ ከሄርሜላ ጋር ማየት አልፈልግም። መቼም ቢሆን ማይደረግ ነገር ነው ይሄ። እስከ ዛሬ ዝም ብዬ ታግሼ ቁጭ ብያለሁኝ። አፈቅራለሁ ስትዩ እሱም አፈቅርሻለሁ ሲል የምታረጉት ነገር በጣም ማለት የሚያዋርድ ራሳችሁን የሚያዋርድ ነገር ነው እያደረጋችሁ ያሉት። አይመለከተኝም እኔ ስለናንተ። ግን ዛሬ ልናገራት የመጣሁት ሄርሜላ ነው። ልናገራትን ብቻ ሳይሆን በጣም ታግሼ ምናምን ዛሬ ግን ትክክለኛውን ነገር ላሳያችሁ ነው የመጣሁት። አንቺ የፈለግሽውን ነገር አድርጊ። ግን እንዴት ነው ሰው በዙሪያችሁ እኮ የሆነ ሰው ሲኖር ለእናንተ የሚያስብ ሰው ሲኖር ቤተሰብ ሲኖራችሁ እንደዚህ ጋጣ ወጥ አትሆኑ። ገብቷችኋል? ከሄርሜላ ጎን ያላችሁ ሰዎች ወንድሟ፣ እህቷ ብዙ ሰዎች አላችሁ ከጎኗ ማለት ነው ቤተሰቦቿ። ስለዚህ እሷን ማስቆም ትችሉ ነበረ። ጭራሽ ማለት እሷን እየደገፋችሁ መንገድ ለመንገድ ስትንዘላዘል እናንተ ማብራችኋት መንዘላዘል የለባችሁ። ቢያንስ አላቅም እኔ እንጃ። እኔ ሴት ከሆንኩኝ የሴትን ችግር የሆነ ነገር መረዳት እችላለሁ። ሴት ነኝ አይደለ? ስለዚህ ካጠገቧ የነበርሽው እህቷም ሁኚ ያክስቷም ልጅ ምኗም ሁኚ፣ ግን አንቺ መረዳት ትችይ ነበር ስል ግን ነገሮችን ማስቆም ትችይ ነበር። በትክክለኛው መንገድ እንድትጓዝ ማድረግ ትችይ ነበር። ቆይ ማለት ይሄ ነገር ይጠቅማታል ብለሽ ነው የምታስቢው? አይጠቅማትም እኮ ለሷ። ገባችሁ አይደል? ሌላ መንገድ ውስጥ ነው እየሄደች ያለችው። ሌላ ነገር ውስጥ ነው የምትገባው እቺ ልጅ። እኔ ስለሷ ላይመለከተኝ ይችላል፣ ጉድጓድ መግባት ትችላለች ሄርሜላ ማለት ነው። ግን ካጠገባ ያላችሁ ሰዎች ቤተሰቦቿ የምታረጉት ድርጊት በጣም የሚያስጠላ ነው። ምክንያቱም እኔ ሄርሜላ ማግኘት ካልቻልኩኝ አገኛታለሁኝ፣ ግን እሷን ማስቆም ካልቻልኩኝ፣ ምክንያቱም ብዙ ነገሮችን አድርጌያለሁ፣ ከዚህ በፊት ተናግሬያለሁኝ፣ ብዙ ያልሄድኩበት መንገድ የለምና ሄርሜላ ማስቆም ካልቻልኩኝ የመጀመሪያዎቹ ቤተሰቦቿ ናቸው። በቤተሰቦቿ መንገድ ነው የሚሄደው ማለት አላቅም። ወንድሟ አለ ካጠገቧ አይደለ? እሱም ካጠገቧ ሆኖ የሚያደርገው ነገር ሌላ ነው። እሷን እየደገፋት ነው ያለው። የሆነ የምታረጋቸውን ድርጊቶች እየደገፈ ከሷ ጋር እየሆነ ነው ያለው። አላቅም። ወንድ ሊሆን ይችላል፣ እሱ ወንድ ነው፣ ላይረዳት ይችላል፣ ስለ ሴት ምናምን ላያቅ ይችላል ምናልባት። ግን ሴቶችም እየተረዳቻት አይደለም ስል ወደ ትክክለኛው መንገድ እያመጣቻት አይደለም። ስለዚህ አደም ማትገዙ ከሆነ እናንተ ነገሮችን ማስተካከል ማትችሉ ከሆነ እኔ በሚሄድበት መንገድ ሄዳለሁኝ። ገባችሁ አይደል? ዛሬ እዚህ ቡታጅራ ልሆን እችላለሁ፣ አዲስ አበባ ግን መሄድ እችላለሁ። አይርቀኝም፣ ለኔ በጣም ቅርብ ናት። ሄጄ ነገሮችን ማስተካከል እችላለሁኝ። እናንተ ግን አይሆንም አይምትሉ ከሆነ ቤተሰቦችሽ እዚህ ናቸው፣ እናትሽ አባትሽ እዚህ ናቸው። ከነሱ ጋር ተነጋግሬ ያለውን ነገር መፍታት እችላለሁኝ። ችግር የለውም። በሷ በጣም ተናድጄ በሷ በጣም ተበሳጭቼ ነው የመጣሁት። እንግዲህ ከሷ የበለጠ ደግሞ ያበሳጩኝ ቤተሰቦቿ ናቸው። እንደነገርኳችሁ ነገሮችን ማስተካከል እየቻሉ እሷን በትክክለኛው መንገድ እንድትሄድ ማድረግ እየቻሉ ከሷ ጋር ተጨምረው ሌላ ነገር ነው እያደረጉ ያሉትና ለእናንተም ነው ማስጠንቀቂያ እየሰጧቸው ያለሁት፣ ለቤተሰቦቿ፣ ለሄርሜላ ቤተሰቦች ማለት ነው። ሄርሜላን በትክክለኛው መንገድ እንድትሄድ እናደርጋታለን፣ እናስተካክላታለን ካላችሁ ኢትስ ኦኬ። በእናንተ መንገድ እንዲስተካከል እፈልጋለሁኝ። ካልሆነ ግን እኔ አያቅተኝም። እናንተ አይሆን የምትሉ ከሆነ እናንተም ከሷ ተጨምራችሁ ሌላ ነገር የምታረጉ ከሆነ እኔ እሷን ማስተካከል አያቅተኝም። ማስተካከል ስል እሷን አርፋ እንድትቀመጥ ማድረግ አያቅተኝም። ሲቀጥል አብርሃም ሽማግሌ ሊልክ ነው፣ ከሄርሜላ ጋር ሊጋባ ነው። ይሁን በምን አይነት መንገድ ነው የምታስቡት? ቆይ እንዴት ሆኖ ነው እኔ እዚች ጋር ቆሜ እያለሁኝ እኔ በህይወት እያለሁ ሄርሜላና አብርሃም ሲጋቡ ቆሜ ማየው በምን አይነት መንገድ ነው? ቆይ ዝም ብዬ ማይ ነው የሚመስላችሁ እንዴ? እኔ እኮ ሲጀምር ነገሮችን በቃ ይስተካከላሉ ብዬ ነው የተውኩትኝ። ይሄ ነገር ፕራንክ ሊሆን ይችላል። አብርሃም ሄርሜላን አፈቅርሻለሁ ሲላት ኦኬ በቃ ፕራንክ ነው፣ ነገ የእውነታውን አውቀዋለሁ። ብዙ ነገሮች እንደዛ እያልኩ ነበር አልፌስ እዚህ ድረስ የደረስኩት ማለት ነው እንጂ የሆነ ነገር ባረግ እኮ ከጎኔ ብዙ ሰዎች አሉ። ባይዛዊ እኔ እዚህ የሆነ ነገር ማድረግ ባልችል አዲስ አበባ ሄጄ እኔ መርዳት የሚፈልጉ ብዙ ሰዎች አሉ። ከነሱ ጋር ተጨምሬ እኮ ነገሮችን ማስቆም እችላለሁ፣ ሄርሜላን ማስቆም እችላለሁ። ግን ቤተሰቦቿ ከጎኗ አሉ። ወንድሟ ደግሞ እሷ ጋር ሲሄድ በቃ ነገሩ ይስተካከላል
ይሄ ነገር ከዛሬ ነገ ይስተካከላል፣ ይሄ ነገር ፕራንክ ነው እያልኩኝ ሲጀመር አብርሃም እንደዚህ ለምን እንደሚያደርግ ሁላችንም እናውቃለን እኮ። ማንን ለማናደድ ብሎ ማንን ለመንካት ብሎ እንደዚህ ጋጣወጥ ነገር እንደሚሰራ እኮ እናውቃለን። ሲቀጥል ደግሞ ትላንትና አብርሃም እኔን ነው መጀመሪያ ትቶኝ ሄደው፣ እኔን ትቶኝ እኮ ነው ከሌላ ሰው ጋር የሆነው አይደለ? እንደ መጀመሪያው እንደ እውነቱ ማለት ነው። ሲቀጥል ደግሞ እኔን ተወኝ፣ ከዛም በኋላ ሩታን ትቷት እኔን ምንም ንጹህ ነኝ እኮ ንጹህ የንኩ ሴት ነኝ፣ ምንም አልሆንኩም። ትቶኝ ቢሄድም ችግር የለውም። ግን ሩታን ትቷት ሄዶ ድጋሚ ደግሞ ሩታን ትቷት ሄደ። ለምን? ልጅ ወልዳለች። ልጅ ወልዳ ትቷት የሄደን ወንድ ካንቺ ጋር ሆኖ ነገ ትቶኝ አይሄድም ብሎ ማሰብ እንዴት ነው የምታስቢው? ነገ አንቺንም ትቶሽ ይሄዳል እኮ። ገባሽ አይደል? አንቺ እንደፈለግሽ ትቶሽ ይሄዳል። አንቺ እያሰብኩኝ አይደለም። ግን የአብርሃምን በጣም ጋጣወጥነትን እየተናገርኩ ነው። በጣም ጋጣወጥ። ሲቀጥል ደግሞ አብርሃም ይዋ ነው አብርሃም ምንም ጥፋት አላጠፋም፣ እንደዚህ ነው የምትሉ ሰዎች አብርሃም ግን ጠንቀቃችሁ ታውቁታላችሁ። ከኔ በላይ ማንም ሰው ያውቀውም አብርሃምን፣ ማንም ሰው ማለት ነው። ሄርሜላ ምቱን ዛሬ ናት የመጣችው፣ ዛሬ ነው ከሱ ጋር የሆነችው። አታውቀውም አብርሃምን ጠንቅቃ። አብርሃምን ጠንቅቄ ያውቀዋለሁ እኔ ከልጅነቱ ጀምሮ እስካሁን ማለት ነው። የሚሰራቸውን ድርጊቶች፣ የሚሰራቸውን ትዕቢቶች ሁሉንም አውቃለሁኝ። አብርሃም ይዋ ነው የምትሉ ሰዎች አብርሃም ይዋ አይደለም፣ እሱ ነው እያጠፋ ያለው አሁንም። አብርሃም ይሄን ነገር የማታስተካክል ከሆነ ማለት ስላልነበርኩ ሚዲያው ላይ ከዚህ በፊት ስለጠፋሁኝ በውስጥ ነው ነገሮችን ለመፍታት እየሞከርኩ የነበርኩትና ዛሬ ለመጀመሪያ ጊዜ ልናገራቸውና ከዚያ ወዲያ እማረገውን ነገር እናንተም ታያላችሁ። አያቅተኝም። ባይዘይ አብርሃም ብዙ ጠላቶች አሉት ስል ማለት እሱ የሚቃረኑ ብዙ ሰዎች አሉና አንድ ምነግርክ ነገር ከነሱ ጋር ሆኜ እኔ አንተን መጣል ወይ አንተን ይሁን ነገር ማድረግ እችላለሁኝ ማለት ነገሮችን ማስቆም እችላለሁኝ ከጠላት ጋር ተባብሬ ማለት ነው። ሶ ያንን ነገር የማትፈልግ ከሆነ እኔም አልፈልግም ባይዘ ያንን ነገር ማድረግ፣ ግን ያንን ነገር እንዳደርግ አታስገድደኝ። አንተ ብዙ ጠላቶች አሉት፣ ብዙ ወዳጆች አሉክ አይደለ? ሶ ከጠላቶች ጋር ሆኜ እኔ የሆነ ነገሮችን ማድረግ እችላለሁኝ። በጣም ስላናደድከኝ የምታደርጋቸው ድርጊቶች በጣም ስለሚያስጠሉ ብዙ ሴቶችን እየቀያየርክ ስለሆነ ባይዘይ ነግራለች ሩታ ልክ ነግራለች። ትክክል ናት። ብዙ ሴት መቀያየር ወንድነትም አይደለም። ገባክ አይደል? ስለዚህ በዚህ ልክ ባትሆን ጥሩ ነው። እሆናለሁ ችግር የለውም ምን አገባሽ የምትል ከሆነ ደግሞ የኔን እርምጃ ለእናንተም አሳያቸዋለሁኝ። ዛሬም ማስጠንቀቂያን የሰጠሁት ለሁላቸውም ማለት ነው። ለሄርሜላ ቤተሰቦችም ለሄርሜላም ለሁሉም ሰው ማስጠንቀቂያን የሰጠሁት ማለት እኔ እንደሌላው አስበው ከዛ የሚያደርጉትን ነገር እመለከታለሁ፣ እኔ አያለሁኝ። ብዙ ነገሮች ይደርሱኛል፣ ማውራቸው ሰዎች አሉ። እኔ እኮ ቀጥታ ዛሬ ሄጄ አዲስ አበባ የሆነ ነገር እኮ ማድረግ እችላለሁ። እኔ ማድረግ ስለምችል ነው እንደዚህ በኮንፊደንስ የምናገረው ማለት ነው። ሲቀጥል ደግሞ አንተ እውነትም ሰርግ ደግሰክ እውነትም ሽማግሌ ልከክ ሄርሜላ ቤት አንተ እሷ ማግባት የምችል ከሆነ ያኔ እውነትም ወንድ ነክ። በቃ ለኔ አብርሃም ያኔ ወንድ ነው። እኔ ምንም ካላረኩኝ እኔ እዚች ጋር ቆሜ አይሃለሁ አንተ፣ ከዛ አንተ ሄርሜላን ታገባታለህ። በቃ ያኔ እናያለን ማለት እኔ ማረገውን ነገር ያኔ እናንተም ታያላችሁ። እንደዛ አረጋለሁ እሷን አገባታለሁ ብለህ የምታስብ ከሆነ ማለት ነው። አሊያ ግን አደብ ብትገዛ ይሻልሃል። ሄርሜላ ጋር ያለህን ነገር ብታቆም ይሻላል። ምክንያቱም እኔም ሌላ ነገር ውስጥ መግባት አልፈልግም። ገባችሁ አይደል? እኔ እዚች ጋር የማንም ደጋፊ አይደለሁም፣ የማንም እንትንም አይደለሁም፣ ተቃራኒም ደጋፊም አይደለሁም። የራሴ ሰው ነኝ። ማንም ሰው በክብሬ ሲመጣ አልፈልግም። ገባችሁ አይደለ? እኔ የተውኩትን ነገር ለምን ብዬ እንደተውኩኝ እናንተ ታውቃላችሁ። ለማን ብዬ እንደተውኩት ማለት ነው። አብርሃምን ለማን ብዬ እንደተውኩት ታውቃላችሁ። በቃ እናንተ ያን ነገር ማድረግ ካልቻለ ደግሞ አብርሃም እኔ ከማልፈልገው ሰው ጋር እንዲሆንም ማየትም አልፈልግም። ይሄን ነገር ዛሬ ብቻ አይደለም ከዛ በፊትም ተናግሬያለሁኝ፣ መጀመሪያም ተናግሬያለሁኝ። ገባችሁ አይደለም? እዚች ጋር አንዲት ሕፃን ልጅ ጨቅላ ልጅ ጥሎ ከሌላ ሴት ጋር መልከስከስ ማለት በጣም ነው የሚያስጠላው። በጣም አይመለከተኝም ኖርማሊ። እኔ ግን ያንን ነገር ማየት አልፈልግም። ሲቀጥል ደግሞ ቤተሰቦቿ ይሄንን ነገር ማድረግ ማይችሉ ከሆነ ከጎኗ ያለው ወንድሟም እንደገና ከጎኗ ያለችዋም ልጅ ይሄን ነገር ማድረግ ማትችል ከሆነ እኔ አሁን ትክክለኛውን ውሳኔ ነው የምወስነው። ማለት እነሱን አናግራቸዋለሁ፣ በውስጥ አናግራቸዋለሁ ነገሮችን እንዲያስተካክሉ። እኔ እዚህ ነገር ውስጥ መግባት አልፈልግም ስል ሌላ ነገሮችን ማድረግ አልፈልግም። ማለት እኔ እንጃ በቃ የሆነ ሌላ ወንጀል ውስጥ መግባት አልፈልግም። እኔ ሄርሜላን የሆነ ነገር አድርጌ አብርሃምን የሆነ ነገር አድርጌ ሌላ ወንጀል ውስጥ መግባት አልፈልግም። ሰው በራሳችሁ መንገድ ይሄን ነገር ጨርሱ ብዬ ወንድሟንም አውርቻለሁኝ። ሁሉንም ሰው አውርቻለሁኝ። እነሱ ማስተካከል አልቻሉምና ዛሬ ብታጅራ ነው ያለሁት። ነገሮች አሁን ባልኳቸው መንገድ የማይስተካከሉ ከሆነ
እንደነገርኳችሁ ለኔ አዲስ አበባ ቅርብ ናት። ዛሬ ሄጄ ነገ ነገሮችን አስተካክዬ ለእናንተ ማሳየት እችላለሁ። ስለምችል ነው ማሳያችሁ ምነግራችሁ። እንደዚህ በኮንፊደንስ ማወራው ማስተካከል ስለምችል ማለት ነው። ግን ሌላ መንገድ ውስጥ እገባለሁኝ። ለኔም ህይወቴን ሌላ ነገር ውስጥ ይከትብኛልና ያንን ነገር ከማድረግ ወደኋላ አልልም። ምክንያቱም አብርሃምን ከሌላ ሴት ጋር ሳየው ማንኛውንም ነገር ላደርግ እችላለሁ። ማንኛውንም ነገር ማለት ነው። ለኔ ምንም ማለት አይደለም። ነገሮችን እያስተካከሉልኝ አይደለም። ዛሬ ቀጥታ ዋና የመጣሁበት ጉዳይ ምንድነው? ያው የሄርሜላ ቤተሰቦች እዚህ እንደሆኑ ታውቃላችሁና እነሱ ጋር ነው የሚሄደው ቀጥታ። ምክንያቱም በዚህ መልኩ ማንንም ሰው ሊያስተካክል አልቻለም። አብርሃም ጋር የሚሄዱ ሰዎች ሁሉ ለሱ ነው የሚሉት። ለምን እንደሆነ አላውቅም። አብርሃም እያጠፋ አብርሃምን ነው የሚሉትና የሷ ቤተሰቦችም እሷን እንደ ትክክለኛ ነው እንደ ሄርሜላ እንደ ትክክለኛ ነው እየቆጠሩ ያሉት። ግዴታውን ማድረግ ያለብኝ እናትና አባቷ ማግኘት ነው። ወደ እናትና አባቷ ቤት ነው የሚሄደው ዛሬ ከእናንተ ጋር ማለት ነው። ከዛ በኋላ እነሱ ነገሮችን ማስተካከል የሚችሉ ከሆነ ያስተካክላሉ። የማይችሉ ከሆነ ግን ወደ ሌላ እርምጃ ይሄዳሉ። መጀመሪያ ግን እኔ እናቷን አግኝቼ ማውራት ፈልጋለሁ። የሄርሜላን እናት እውነትም እሷ ፈቅዳላት እንደዚህ እንድትዘል እንደዚህ እንድትሆን ፈቅዳላት ከሆነ ኦኬ፣ እኔ በራሴ መንገድ ነገሮችን እፈታለሁ። ግን አስተካክላለሁ የምትል ከሆነ ሁሉንም ነገር አብረን የምናይ ይሆናል። ቀጥታ ዛሬ ሄርሜላ ቤት ነው የምንሄደው። ሄርሜላ ቤት ሄደን እናቷንም አባቷንም አግኝተን በእናንተ ፊት ነው በካሜራ ፊት ነው የምናወራው። ያው ቤቷን ተጠቁሜያለሁኝ፣ አውቀዋለሁ ቤቷን። ቀጥታ እዛ ሄደን ሁለቱንም ነው የምናገኛቸው። እናትና አባቷን አግኝቼ ነው የማወራው። በቃ ወንድም እህት ምናምን አሁን ከሷ ጋር እየሆኑ ነው ያሉት። ከሷ ጋር የምትሄድበትን መንገድ ወደ ግራ ይሁን ወደ ግራ እየሄዱ ነው ያሉት እነሱ። ገባቸው አይደል? እሷን ሊያስተካክሏት አልቻሉም። የእሷ መስተካከል ለኔ ምንም ማለት አይደለም፣ ግን ከአብርሃም ህይወት ሊያስወርዷት አልቻሉም እሷን ማለት ነው። አሁን ቀጥታ ወደዛ ሄደን እስኪ በተግባር ማሳያችሁ ይሆናል። የሄርሜላን እናትና አባት አግኝተን ቤቷ ቀጥታ ገብተን ስገባ አሳያችኋለሁኝ። አብረን እንሂድ።